ከሀይሚ ጋር ልጁ ይኖር እኮ ልጁ የእግዚአብሔር ጸጋ አይደለም? ይኖር ልጁ ከሀይሚ ጋር መኖር ከፈለጋ ማለት ነው። ልጅቷ እዛ ጋር ፖሊስ ጣቢያ ገብቶ እንትን አድርጎ ልጅቷ እንዳትመጣ በእኛ ህይወት ላይ ለማለት አለበት። ዛሬ ራሱ እኔ ከልጅቷ ጋር ወስኜ ልኑር እያለ ይመጣል። ልጁ አንዴ ከተፈጠረ ፈጥሯል እኮ አይለወጥም። ከሀይሚ ጋር መኖር ከፈለጋ ማለት ነው ወስኖ ከሀይሚ ጋር መቀጠል ከፈለጋ ማለት ነው። ከሀይሚ ጋር እንዴት ይኖራል? ወንድሙ እኔ ልወጣ አንድ ጊዜ ልጠይቃችሁና ማለት ነው። ባለቤትሽ ማለት ነው እንደዛ አርጋ አላደረኩም ብሎ አናነች ሆኖ ልወጣ ነው። በእናታችሁ አትጩ። አሁን ሀናንሽ ምናምን ስትል ስላየው ነው እዚህ ጋር እናንተ እውነት መስሏችሁ የምትንጫጩት እዚህ ጋር እሺ ማረ ምን እናደርገኛል? ለነገ ለምናፍረው ነገር ምንም ነገር አንናገር። እስከ መጨረሻው አረ ነገር እናፍራለን። ማሬ አንቺ እኮ ማሬ ስም እናንተ ሲሙዳ ተቀብሏል። ማሬ እናንተ ሲሙዳ እናንተ አንዳንዳው ሲሙ መጀመሪያ እናንተ ሀፍትሽ መጀመሪያ ሀፍትሽ ምን አለ ነው ይሄ ጥያቄ። እናለ እንደዚህ ብሎ ራሷ ትቀይራለች። እኔ አላምንም። እቺ ልጅቷ ብሩኬ ብሏ ከመጣች እኔ አላምንም ብሏል። ዛሬ እሱ ምንድነው የሚያሽቃብጠው? ሀፍትሽ ራሱ ምንድነው የሚያሽቃብጠው? እኔ ያሳች ጋር እናኔ ያለች ምን ያለ ነው እዚህ ራስታት አለ ማለት ነው። ሀፍቴ አንድ ነገር መጀመሪያ አድርግ ያለው ብሎ ላፍቴ ከተናገረ ላፍቴ ራሱ መናገር ሀፍቴ የለም እኮ አንቺም ሀፍቴ መናገር ብሎ ተቀብሎ ሀፍቴ ብሩኬ ላፍቴ አንድ ነገር ከተናገረ አዎ ሀፍቴ እንደዚህ አድርግ ያለው ብሎ ከተናገረ ሁለተኛ ትምህርት ቤት ነው መንጨታት ምንም ማናት ማለት ነው። ኮመንት አታልባሽ እዚህ ጋር አንቺ በየተራ እናወራም። ለምን በየተራ እናወራም? ሙት ያዙ በዝጊያ እንደማመን ይላችሁ እዚህ ጋር እየተደመጣችሁ እዚህ ጋር ነገ ለምናፍረው ነገር መጥፎ ቃላት አንነጋገር። አስተያየት ተሰጣጡ። ለኔ መጥፎ ታስተባለው ይሄን ነገር መጨረሻውን አንሰዳደ መጨረሻውን እንየው። ስንረጋጋ መጨረሻውን እንየው። አልሰማችሁም እንዴ? ይለቅ ሰምተናል እኮ ሰምተን ሁለት ሶስት አይቻለሁ። ግን እስቲ እንደማመጥና እናገራላችሁ መጨረሻውን እዚህ ጋር እኛ ለሁላችንም ልንቀይራል ኪዳን እሺ ቀጥይ። እሺ አውሪ ሀሳብሽን ጨርሽ። እቺ ደግሞ ማነች? አንቺ የእንትና ያርክሽ ሴትዮ እኛ መካከል ምን አግብቶሽ ነው የገባሽው? ውጪ። ይሄ ተቀፍ ቤት ነው። ይሰማችኋል? ይሰማል። ኮመንት ላይ አሳቁ አታልቁስ። በቃ እኛ እና ልንገርሽ እናንተ ደግሞ ታያችሁ አንዳንድ አውሮ በዝጋበ እኮ ሁለት ሙት አድርጉ። ምንድን ቃልሽ ሙት አድርጉ። ማሮች ሀፍቴ ባለፈ ምን እዚህ ጋር ሞዴሬት ካላችሁ ሰዎች ሰውን እንዳታስቡ እናንተ ሲሲዬ ልንገርሽማሽ አንድ ነገር ማለት ነው። ሲስ ሚኒማሽ እዚህ ጋር እስከ መጨረሻው ዝም ብለን እንንነይ ሳንመቶ ቃለም ሳንነጋገር ሳንሰዳደብ ሳንሰድብ ሰውን ፎቶም ሳንዘቀዝቅ እስከ መጨረሻው እንይ። ለምን ከባለፈው መማር አለብን።
ይሄ ነገር እውነተኛ ቢሆን ምን ሃይሚ ቤት የላትም ቤተሰብ የላትም እንዴ? አክቱ ቤት ለምዶ የገባችሁ ይሄ አንድና አንድ ስራና ስራ ስለሆነ ብቻ ነው። እኛ ከአንድ በታች እንቆጠብ። አሁን ቡርክ አልቅሶ ነው ስታስበው እና አሁን ግቦሽ ያጠፋ ቡርክ ያለቀሰ አላለቀሰ እውነት ነው እንደለ አላለቀሰ አንቺ ባይ አርበን መብራን አትማይ አረ በወላዲት አምላክ አትማይ አንቺ ሊያሳምንሽ ነው ስራ ነው ብለሽ አታውቃለያቸው ስራ አይደለም ዝም ብለሽ ወደ ስራና ስራ ነው የሚሰሩ ልጆቹን እስከ ጽፈራ ማለት ያገሰው ስራ አይደለም እንደዚህ አይነት ስራ አይደለም እያልኩሽ ነው እኔ ስራ ያላችሁ ልጆችን ገጠር ያሳጣጣቸው ስራ አትበሉ የምን ስራ እንደዚህ የሚባል ስራ ሁለቱ አንድ ላይ ሲሆኑ ግን ደግሞ ኦዲየንስ እኮ የሚረብሸው እሱ ራክታቸው የሚያሳዩት ነገር ኦዲየንስን ይረብሻል። ስራው ግን እኮ ያው ይታወቃል። የተሰጡት ነገር ነው እንግዲህ የሚያለቅሱት ማንሽን ቤት ሀሰን ቤት ሆነ የማን ቤት የመጡ እንዳታዩ። ምክንያቱም እና ጮጋችን በቂ የሚሆኑ እነሱ ቢወዱ ሲቀንስ ብቻ ነው። በብሩኬና በሀይሜ ቤት ብቻ ከተለቀቅ ቡርኬ የዛሬ የብሩኬ ካራክተር የተሰጠው ማለት ነው የለቅሶ ነው የዛሬ እኔ ወላፍም ድራማ ካያቸው